ቁርአን ላይ በግልጽ ተቀምጧል፣ ግን ባይብል ላይ ግን በግልጽ የተቀመጠ ነገር የለም። እና በጣም ነው የማመሰግነው። ሌላቱም እኛ እግዚአብሔር የምንለው ራሱን በሶስት በኩል ገልጧል ነው የምለው። ኦኬ እኔ ወደ ጥያቄ ልሄድ። ተረጋግ እንጂ ቀስ በይ። አብ ተገልጧል ያልሽው በሶስት በኩል ተገልጧል አብ አልሽ። አብ ነው የመጣው ወደ ሰው ዘር ወደዚህ ዓለም ወይስ ወልድ ነው ያወጣው? ማለት ጥያቄ ካልገባኝም ስንት አምላክ ነው የምታመልክ? አንድ አምላክ። እሺ አንድ አምላክ ሞቷል ለሰው ልጆች ወንጀል ኃጢአት ብሎ ምን ያ አምላክሽ ሞቷል አልሞተም? የምታመልክ አልኩት እኮ አንድ አምላክ በሶስት በኩል ተገልጧል ነው አልኩት። ራሱ ያ አምላክሽ አንዱ አምላክ ለኃጢአትሽ ብሎ ሞቶልሻል ወይ? አዎ ሞቶልኛል። ከሞቱ አምላክ ብቻ አይደለም ተነስቷል። ሞቶም አልቀረም ተነስቷል። ሞቱን ድረግቶ ተነስቶ በአብ በኩል ተቀምጧል፣ በአብ ቀኝ ተቀምጧል። የት ጋር ነው ሞትን ድል አድርጎ ተነስቷል የሚለው ቃል መጽሐፍ ቅዱስ ላይ? ሞትን ድል አድርጎ ተነስቷል የሚለው ቃል የት ጋር ያለው መጽሐፍ ቅዱስ ላይ? ኦኬ የተነሳበት ብዙ ቦታ አለ። ሞትን ድል አድርጎ ተነስቷል የሚለው የት ጋር ነው? ትንሣኤ ይሆናል። ኦኬ ሞትን ድል አድርጎ ተነስቷል የሚለው ጥቅስ የት ጋር ነው? ብዙ ቦታ አለ አልኩት እኮ የት ጋር ነው ያለው? ለምሳሌ አንድ ነገር እስኪ ምዕራፍና ቁጥር። እኔ ልጠይቅ ነው የገባሁት። ከዛ በኋላ ትጠይቀኛለህ። ከጠየቅ ከመለስሽ በኋላ ማስረጃ ስትጠይቂ ከዛ በኋላ ልጠይቅ ነው የገባሁት። ልጠይቅ ነው የገባሁት። የት ጋር ነው ያለው? ለምሳሌ መጽሐፍ ምዕራፍ 40 ቁጥር 82 ላይ ኢየሱስ ክርስቶስ ሞትን ድል አድርጎ ተነስቷል ይላል አይደለ? ትክክል ነው ይሄ ቃል? የትኛው ቃል? እስኪ አምጣልኝ ቃሉን። ምዕራፍ 40 ቁጥር 82 ላይ ኢየሱስ ክርስቶስ በገሊላ አሳየኝ ማለቱም አሳየኝ እኮ አሁን የነገርኩሽ ቃል ትክክል ነው ወይ? ቃሉ እኮ አሳየኝ ማለቱም እናንተ አደባላላቃችሁ ስለምታነቡ አሳየኝና ሊዮ መጀመር። አማርኛ ታነቢያለሽ? አነባለሁ በሚገባ። እሺ አማርኛ ካነበበች እች ልጅ ጎበዝ ናት ማለት ነው። እስኪ በላጣላት አንድ ጊዜ መጽሐፉ የእናንተ ስለሆነ እናንተ ናችሁ መተርጎም ያለባችሁ በሚገባ። እንደሱ ነው። እስኪ ዝጋር እሺ ይሄን ቃል ተርጓሚናለች። ምን ትላለች እቺ? ባይ የትኛው ቃል ነው? የት ጋር ነው? ይሄ መጀመሪያው አንብቢውና ተርጉሚው እስኪ። አንደኛው ነው ሁለተኛው? አንደኛው በአማርኛ ታንቢም እንደ ልቀይርልሽ ፈረንስኛ አረብኛ በደንብ አነባለሁ። የጌታ ሰው አንብቢው እና ተርጉሚው። ቃሉ የተጠበቀ ይሄ ቃል አይደለም እኮ ልጄ። ያ ምን ታያለች? ቅሌው እኛ በእኛ እንደዚህ የሚል የለም። ቦታውን ንገረኝና እኔ ላምቢ እኔ ጋር አለ መጽሐፍ ቅዱስ ማለትም እናንተ ያወጣችሁ ስላለ ማለት ነው። መጽሐፍ ቅዱስን እናንተ ስለምታበርዙት እና እኛ ስለምንበርዘው አይደለ? እሺ ኦሪት ዘዳግም ምዕራፍ 23 ቁጥር 1 ባይ ያ ኦሪት ዘዳግም ምዕራፍ 23 ቁጥር 1 ላይ አንቺ ጋር ያለን አብረን የቀለ ከተስከዘ ድረስ የቀላችሁ ሰላም አለይኩም ወራህመቱላሂ ወበረካቱ። ዘዳግም ስንት ነው አልከኝ? ዘዳግም ምዕራፍ 23 ቁጥር 1
ጥያቄሽ ምንድን ነው? ኦኬ የኔ ጥያቄ እኔ ሺያ ቤት ነው የሚሰራው። እጣን ምናምን አጭሽ ትለኛለች። ሳጨስ ማለት ነው የሆነ ነገር በፌስታል ቋጥራ ምናምን ትሰጠኛለች። ከዛን ወደ ውጭ ምናምን ጣይ ትለኛለች። እሱን ወደ ውጭ አውጥቼ ጥላለሁ። የሆነ ነገር የሰውን ስም በአረብኛ ከትባ ማለት ነው ጽፋ እጣን ውስጥ ጨምሪና አቃጤ ትለኛለች። እሱን አቃጥላለሁ። ያኔ ይሄ አራም ነው ወይስ ሐላል? ይሄ ጥንቆላ አይነት ነው። አዎ ጫው ምናምን ደግሞ አልጋ ስር ትደፋለች። እዛም 2 ቀን ምናምን ሲያድር ማለት ነው ጥረጌ ትለኛለች። ይሁን እንደ ጥቁር አስሙድ ምናምን ይሁን በቃ ያኔ ዴና ነገር አትሰራም። እሱን ፈርቼ ነው። የጥንቆላ አይነት ነው። አትስሪ እንዲህ አይነት ቦታ ላይ። ስለዚህ ነው ሺዓ ቦታዎች አትስሩ እንዳለ ስራቸው ሁሉ ከእስላም ጋር ነው። ለዚያ ነገር ላይ ደግሞ ያስገድዷቸዋል፣ ጫና ያደርጉባቸዋል። ስለዚህ ያኔ አሁን ብሩ ያኔ ከሰራ ያኔ እንትና ሐራም ነው ወይስ እንዴት ነው? ሌላ ቦታ ስር ያው ሐራም ነው። ምክንያቱም ሽርክ ነው እየሰራሽ ያለሽ። እንዲህ አይነት ማነው የጥንቆላ አይነት ስራ ላይ በዚህ እያገሻት ነው። ሌላ ጥያቄ አላችሁ? እሺ በቃ ሽኩራን ጀዛከላ። ሰላም አለይኩም። አለይኩም ሰላም። ሰላም ነው። የኔ ጥያቄ አንድ ሀቅ ያልተደረገ ልጅ አድጎ አባቱ አባት እንደሆነ ያምናል። ነገር ግን ልጅ ሀቅ ስላልተደረገ ያኔ አባቱም ከእናቴ ጋር እኩል ሀቅ የለውም በማለት ወደ ኋላ ማለት ባህሪ ከእናት ጋር እኩል ሀቅ አለው እንዲህ አባት ሐቂቃ ስላልተደረገለት ለማለት ፈልገሽ ነው ወይንስ በልጅነቱ ሐቁን ስላልተወጣ ስላላሳደገው ለማለት ፈልገሽ ነው? አይ አንደኛ ሐቂቃ አልተደረገለትም፣ ሁለተኛ ደግሞ አላሳደገውም። ታደገ በኋላ ልጅ አባትን መርዳት አቅም ላይ ሲደርስ አባት ልጅን እንዲጠይቀው ይፈልጋል። ልጅ ደግሞ በዛ ሰዓት አንደኛ ሐቂቃ አላደረገኝም፣ ሁለተኛ አላሳደገኝም በሚለው ከእናቱ ጋር እኩል ያለማየት ነገር አለ። ይሄ ሐራም ወይስ ልጁ ላይ ችግር የለም? ሐቂቃ ለማድረጉና እሱን አለማሳደጉ የአባትነትን ሐቅ አይነጥቀው። ለአባቱ መልካም ያዋለለት ስላለፈ ሐቂቃ ማድረግ ግዴታ አይደለም፣ ስናማከር ነው። ከቻለ ያደርጋል፣ ካልቻለ አለማድረግ ይችላል። ሌላኛው ማሳደግ ግዴታ ነው። በርግጥ ያንን ያላደረገበት ምክንያት አሳማኝ የሆነ ምክንያት ኑሮት ከሆነ ድሃ ከሆነ አባቱ ካለው ከአቅሙ አሳድጎት ከሆነ خلاص በቂ ነው። ካላሳደገውም ደግሞ እንደ ኃጢአተኛ ይቆጠራል እንጂ አባትነቱን ሐቅ አይነጥቀውም እሱ። ስለዚህ ልጅ ለአባቱ መልካም መዋል አለበት በምንም መንገድ ነው። እሺ ልጁ ሐቂቃ ስለሆነ ነው ግር የሚለው ወደኋላ ያኔ ሐቅ አላደረገውም ልጁ። መለስኩኝ ልድገመው መልስ ነው። ሌላ ጥያቄ አላችሁ? አቤት ኡስታዝ። እሺ ጥያቄ ምንድን ነው? መላእክቶች ከኑር ነው የተፈጠሩት? ያ ሸይጣን ከመላእክቶች ውስጥ ነበር? ከእሳት ነው የተፈጠረው፣ ግን በሰማይ ይኖር ነበር። ከእሳት ነው የተፈጠረው፣ ከኑር አይደለም። አይደለም ማስረጃ ልስጥህ። አይ ችግር የለም። ከእሳት እንትንስ خلقتني من نار ለሞተ ሰው ቁርአን መቅራት። እሺ ለሞተ ሰው ቁርአን መቅራት አልተደነገገም። ነብዩ ሰለላሁ ዐለይሂ ወሰለም በሐዲስ ላይ ለሞተ ሰው ቁርአን ቅሩ አላሉም። ለሞተ ሰው ግን 5 አይነት ስራዎች መስራት እንደሚቻል ተናግረዋል። አንደኛ ዱዓ ማድረግ፣ ሁለተኛ እስትግፋር ማድረግ፣ ሶስተኛ ሰደቃ ማድረግ፣ አራተኛ ሐጅ ማድረግ፣ አምስተኛ ዑምራ ማድረግ። ጾምን መጾምስ? ጾም መጾም ቀዳ ካለበት ጾሙለት ብለዋል። ቃል ነብዩ ሰለላሁ ዐለይሂ ወሰለም መን ማተ ወዐለይሂ ቀዳ ሷመ ዐንሁ ወልዩሁ። የረመዳን ቀዳ ያለበት ሳይጾም የሞተ ሰው ቤተሰቦች ይጾሙለት ብለዋል። ከሌለበት ግን ዝም ብለህ ሱና ጾም ጾሜ ለአባቴ ለአያቴ ብትል አይቻልም። ጨረስከው? እንደው እሺ አላህ ቁርአን ላይ
አላህ ቁርአን ላይ ኢና አንዘልናሁ ብሎ ወርቷል። እኛ እያለ ወርቷል። ስንት ነው አላህ ይላሉ? ስንት ነው? አንድ አይደለም። ኦኬ አንድ ነው አላህ ሱብሓነሁ ወተዓላ። እኛ የሚለው ለምንድን ነው ትክክለኛ ጥያቄ። እኛ ያለው ስንት ስለሆነ ነው አይደለም። ምክንያቱም አላህ ሱብሓነሁ ወተዓላ አንድ ብቻ ነው ብሎ ዘግቶታል፣ የብዜት እንዳልሆነ። ባጭሩ እኛ የሚለው ቃል ለሁለት ዓላማ ይውላል። አንደኛ የብዜትኛነት አለ፣ ሁለተኛ የግነትኛነት አለ። የብዜትኛነት ማለት ብዙ ቃሎች ሆነው አንድ ስራ ሰርተው ሳሉ ከመካከላቸው አንዳቸው ያንን ወክሎ ሲናገር እኛ ብሎ የሚገልጸው አገላለጽ ነው። ሁለተኛ ደግሞ የግነትኛነት ነው። አንድ አካል ብቻውን ሆኖ ሳለ ገናና ስራዎችን በመስራቱ ምክንያት ግነቱን እና ክብሩን ልቅናውን ለመግለጽ እኛ ብሎ የሚናገርበት ዘይቤ ነው። አላህ ሱብሓነሁ ወተዓላ እኛ የሚለው ለዚህ ነው፣ ግነቱን ለመግለጽ እንጂ ብዜት አይደለም። ብዜት እንዳልሆነ በምን መረዳት እንችላለን ከተባለ በብዜት ደረጃ አንድ ብቻ ነው ብሎ ዘግቶታል። አላህ ምን ይላል በቁርአን ላይ? ቁል ሁወ አላሁ አሐድ፣ በል እርሱ አላህ አንድ ነው ይላል። ወኢላሁኩም ኢላሁ ዋሒድ ላ ኢላሃ ኢላ ሁወ አርረሕማኑ ረሒም ይላል በሱረቱል በቀራ ላይ። እኔ አምላካቸው አላህ አንድ ብቻ ነኝ፣ ከእኔ በስተቀር ሌላ ማንም አምላክ የለም፣ እኔም የአዛኞች ሁሉ አዛኝ ነኝ እያለ ይናገራል። እሺ ሁለት ሊሆን ይችላል ወይ ብለን እንዳናነሳ ሁለትንም አንስቶ ተቃውሞታል። እኔ ሁለት አይደለሁም ብሏል። ሶስትንም ነው እንዳንል ሶስትንም አንስቶ ሶስት አይደለሁም ብሎ ዘግቶታል። ማስረጃ በሱረቱ ነሕል ላይ አላህ ሲናገር ወቃለ አላሁ ላ ተተኺዙ ኢላሀይን ኢስነይን ኢነማ ሁወ ኢላሁ ዋሒድ ይላል። ሁለት አድርጋችሁ አትያዙኝ እኔ አንድ ብቻ ነኝና አለ። ሶስት ለሚለውም ወላ ተቁሉ ሰላሳ ኢንተሁ ኸይረን ለኩም ኢነማ አላሁ ኢላሁ ዋሒድ ይላል። ሶስት አትበሉኝ ከዚህ ንግግር ተቆጠቡ እኔ አንድ ብቻ ነኝና አለ። ስለዚህ አላህ ሱብሓነሁ ወተዓላ ብቸኛ የሆነ አምላክ ነው፣ አንድ ብቻ ነው ብሎ ገልጿል። ስለዚህ ግነቱን ለመግለጽ እንጂ ብዜቱን ለመግለጽ አይደለም። እሺ ስለ ቢድዓተል ሐሰና ይላሉ። ቢድዓተል ሐሰና የሚባል በሸሪዓ ውስጥ አለ ወይ? የለም። ነቢያችን ሰለላሁ ዐለይሂ ወሰለም ቢድዓ ሁሉ ጥመት ነው ያሉት፣ ጥሩ ቢድዓ አለ አላሉ። ቃለ ነቢ ሰለላሁ ዐለይሂ ወሰለም ኩሉ ቢድዓቲን ضላላ ወኩሉ ضላለቲን ፊናር፣ ሁሉም ቢድዓዎች ጥመቶች ናቸው ነው ያሉት። አይ ጥሩ ቢድዓ አለ አላሉ። ኢማም ማሊክ ረሒመሁላህ ተዓላ እና አብደላህ ብን ዑመር ምን አሉ? መን ብተደዐ ፊል ኢስላም ቢድዓተን የራሃ ሐሰና ፈቀድ ዘዐመ አነ ሙሐመደን ኻነ ሪሳላ። ምን አለ? በእስልምና ላይ አዲስ ቢድዓን ፈጥሮ ይሄ ጥሩ ቢድዓ ነው ብሎ ያየ ሰው ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም በተላኩበት መልእክት ላይ ክህደትን ፈጽመዋል ያለ ያክል ነው ብለው ተናግረዋል። ያላደረሱት መልካም ነገር አለ እኛ ያወቅ ነው ብለው እንደሞገት ነው እነዚህ ሰዎች። ነቢ ሰለላሁ ዐለይሂ ወሰለም ደግሞ ማንኛውንም መልካም ነገር ሁሉ ነግሬያቸዋለሁ ያስቀረት የለም ብለዋል። ማስረጃ ቃል ነቢ ሰለላሁ ዐለይሂ ወሰለም ማ ሚን ኸይሪን ኢላ ወቀድ አኽበርቱኩም ዐንሁ ወማ ሚን ሸርን ኢላ ወቀድ ሐዘርቱኩም ዐንሁ። ምንም አይነት መልካም ነገር የለም የነገርኳቸው ቢሆን እንጂ ነው። ታዲያ ይህን መልካም ነገር እንዴት ረሱት? እንዴት ረሱት? እነዚህ ሰዎች እንዴት አስታወሱት? እንዴት አገኙት? አልስጠፋሁም ላህ ስብሓነሁ ወተዓላ ቢገይሪ ማ ለም የስጠፉ ቢሂ ነቢያሁ ሰለላሁ ዐለይሂ ወሰለም። አላህ ነቢዩ ሰለላሁ ዐለይሂ ወሰለምን ባልመረጠባቸው ነገር ላይ እነርሱን መርጦ አሳወቃቸው። ጥሩ ነገር ይሄ ነው። እና ጥሩ ቢድዓ የሚባል ነገር የለም። ቢድዓ ሁሉ ጥመት ነው። እሺ በጋራ ሰላዋት ማድረግ ነቢያችን ሰለላሁ ዐለይሂ ወሰለም አላደረጉም። ሰላዋት አውርዶ ብሏል አላህ በቁርአን ላይ፣ ነቢ ሰለላሁ ዐለይሂ ወሰለም ሐዲስም ላይ ብለዋል። ነገር ግን በጋራ በህብረት አድርጎ ተብሎ አልተገለጸም። ነቢ ሰለላሁ ዐለይሂ ወሰለምና ሰሃቦችን በህብረት አድርገው አላሳዩም ነው። ፈማ ለም የኩን የውመኢዚን ዲና ፈለን የኩነ ልየውመ ዲን። የዛኔ ከሃይማኖት መገለጫ ያልሆነ ነገር ዛሬ እንደ አዲስ ከሃይማኖት ሊሆን የሚችል ነገር የለም። እሺ ነብዩ መሐመድ 9 ያገቡ የነቢያችን መሐመድ ሰለላሁ ዐለይሂ ወሰለም ትክክለኛ ሚስቶቻቸው 13 ናቸው ወይስ 11 ናቸው? ስንት? 11። ሌላ ጥያቄ አለ? አቤል ሰላም፣ እንዴት ነህ? አዎ 11። ኡቱ ሰላም ነው። እንዴት አመሸህ? አላህ እንዴት ነህ? እሺ አይ ቅድም ላይ ያየሁ ነበረ። ቁላው የተቀረቀጠ መቅደስ ቤተ መቅደስ አይገባም የሚለው ኦሪት ዘዳግም ላይ ነው ያዩት ነበረ። እና በአሁኑ ጊዜ እሱ ብሉይ ኪዳን ላይ ያለ መጽሐፍ ቅዱስ ቃል ነው። ግን ክርስቶስ ከተወለደ በኋላ አዳምና ሔዋን በሰሩት ኃጢአት ክርስቶስ ተወልዶ በድንግል ማርያም ከስጋ ስጋ ከሷ ነስቶ ማለት ነው ተወልዶ የዓለምን ነው ለዓለም ሁሉ የሞተው የተሰቀለው የተወገረው ለኛ ሲል ነው። እና ከዛ በኋላ
የተሰቀለ እንትን ቁላው የተቀጠቀጠ የሚለው ቤተ መቅደስ ውስጥ አይገባም የሚለው በአሁኑ ሰዓት የለም። ሁሉም ክርስቶስን ያመነ የዘላለም ሕይወት ያገኛል ማለት ነው። ግን እንዴት ነው የሚዳነው? ፕሮሰስ አለው። እየዳንን ነው፣ ድነናል፣ እንድናለን የሚል አለ። አንተ ክርስቲያን ስለሆነ መንግስተ ሰማያትን አትወርስም። በእናንተ ምስልምና ሃይማኖት እስላም ስለሆነ ብቻ ጀነት ላትወርስ ትችላለህ። ግን የእናንተ አስተምሮ መጨረሻ ላይ መንግስተ ሰማያትን በትክክል የሚወርስ በእስልምና በግልጽ የተነገረ የለም። እንደውም መጨረሻ ላይ ምንድነው ያለው? አላህ መጨረሻ ላይ ገነት ጀሃነም ሞልታ ገነት ግን ወይም ጀነት ግን አንዳችም ነፍስ አልነበረባትም ነበር ይላል። ግን ከየት መጥቶ ነው ጀነት ውስጥ በእስልምና አስተምሮት ላይ የሚገቡት? መቼ ነው? ያንን ብታብራራልኝ ከቻልክ። አሁን ያልከው ሁሉ ማስረጃ የለም። እሺ ለማንኛውም ጠይቅ። ማስረጃ የተናገርከው ሁሉ ታሳየኛለህ ከኢስላም? ያው ከሞላ ጎደል ግን እንዴት ነው እስልምና ላይ ማለት አሁን አላህ አይወልድም አልተወለደም ይላል አይደል? ብዙ የሚያምታታ ነገር አለ። አሁን ከ9 ሰዓት በኋላ እንደገና ወደ ቅርቢቷ ሰማይ በአርሽ ላይ ነው ይላል። ያ ነገርስ ለምንድን ነው? አንደኛም ደግሞ የሆነ የሰማሁት አለ ቅርብ ጊዜ አንድ ሰው በእስልምና አስተምሮ ሽንት ቤት ገብቶ ማውራት አይችልም። ለምንድን ነው ማውራት የማይችለው? እሺ አሁን ልመልስልህ። እሺ እያንዳንዱን ጠይቄ መጨረሻ ከሱ ልጀምርልህ እና ልመልስልህ። እሺ ሁሱ እሺ አንድ ሰው ሽንት ቤት ገብቶ ማውራት አይችልም የሚል ነው። አንደኛ ወደ ሽንት ቤት በምንገባ ጊዜ ዚክር እንላለን፣ የታወቀ ነው። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ምን አሉ? إذا دخل أحدكم الخلاء فليقول اللهم إني أعوذ بك من الخبث والخبائث። አንዳችሁ ወደ ሽንት ቤት በሚገባ ጊዜ አምላክ ያላህ ሆይ ከወንድ ሰይጣንና ከሴት ሰይጣን ተንኮል በአንተ እጠብቃለሁ እንጂ በል አሉ። ስለዚህ እንላለን። ሽንት ቤት ውስጥ ማውራት እዛ ቁጭ ብሎ ማውራትን በተመለከተ ሰውየው ለምንድን ነው የሚያወራው? ምንድን ነው የሚጠቅስ? እየተጸዳዳ ሰውየው እንዴት ነህ ደህና ነህ? ይሄ ነውር ነው አይደለም? ለኛ ከነውርነት አንጻር ነው። እና ሐራምና መክሩህ የሚባል ነገር አለ። እሺ ወገናችን ሐራም ነው ወይ? ላ ሐራም አልተባለም። ሐራም አይደለም። አለማውራት አይቻልም፣ ማውራት ትችላለህ። ግን መክሩህ የሚባል ነገር ነው ያለው። መክሩህ ማለት የተጠላ ማለት ነው። እሺ የተጠላ ነው፣ አስቀያሚ ነው፣ ክፉ ነገር ነው። ሰውየው ግን ቢያወራ ወንጀለኛ ይሆናል ወይ? ላ ወንጀለኛ የሚሆነው ሐራም ቢሆን ነው። እኛ እንደ ኢስላም 5 የሸሪዓ ህግጋቶች አሉ። ሐራም፣ ሐላል፣ መክሩህ፣ ሙባህ፣ ሙስተሐብ የሚባል ነገር አለ። እዚያ ቦታ ላይ ማውራት አጸያፊ ነው፣ ክፉ ነገር ነው ከሚል አንጻር እንጂ ሐራም ነው አይደለም። መክሩህ ከሚባለው ደረጃ ነው እሱ። አልከላም ፊል ሐማም መክሩህ እና ይህ የተጠላ ነው እንጂ ሐራም አይደለም። ነገር ግን የአንተ አምላክ መጽሐፍ ቅዱስ ላይ እግዚአብሔር ካካ በሚካካበት ቦታ እንደማይገኝ ታውቃለህ። ድርሻ ልብዛ እኔ አልመጣም እዛ ካለ ብሎ ይናገራል። ለምን? እርኩስ ያለበት ቦታ እኔ አልመጣም። ልባርክህ ከፈለክ አለ አቤል፣ ልባርክህ ከፈለክ ወደ እየሰማሁ ነው። መጸዳጃ ቦታ በምትሄዱ ጊዜ ይላል እግዚአብሔር ክርስቲያኖች ሲያዛቸው መጸዳጃ ክርስቶስ ችግር የለም ማስረጃ ታሳይኛለሽ። አሳይሃለሁ። ለመጽዳዳት በምትሄዱ ጊዜ መቆፈሪያ ተሸክመህ ሂድ አለ። ወደ እርሻ ማለት ነው። መቆፈሪያ ይዛችሁ ትሄዳላችሁ። ከዚያ በኋላ ያንን ተቆፍሩና ካካችሁን እዛ አይነ ምድራችሁን ትካካላችሁ አለ። ከካካችሁን በኋላ ጥሎ መሄድ አይቻልም። ክደኑት፣ ድፈኑት አለ። እንደ ድመት ማለት ነው። ከደፍናችሁ ካልሆነ በስተቀር ይሄን ካላደረክ እኔ ከዚያ ቦታ ላይ አልገኘም፣ ልባርክህ አልመጣም። ክፉ ነገር ካለ እኔ እንደመጣ ከፈለክ ያንን እንድፈነው አለ። ሽንት ቤት አይገኝም ሲጀመር እኮ አምላካቸው አይመጣም እኮ እዛ። እኛ ግን እንደዛ እንላለን ወይ? ለሁሉ ቦታ ላይ አላህ ሱብሓነሁ ወተዓላ ያውቀዋል። ከእርሱ እይታ እና እንትን የሚሰውር ነገር የለም። ነገር ግን አምላክህ አይደለም እዚያ ቦታ ላይ እሱን ማውሳት ምናምን ተው እና ካካ ካለ በዚያ ቦታ ላይ ድፈኑ፣ ካልሆነ እዚያ ቦታ ላይ እኔ ድርሻለን አልመጣም ማለት ማስረጃ ያሳይህ። ሰው ሽንት ቤት ሆነን ካላወራን አልኩ እና እንዳያስኬዳል። አንድ ይለስ ኦሪት ዘዳግም
ከላይ ያለው አሁን እሱ እየሰማው ነው። እኔ ሽንት ቤት ሆኖ በእስልምና ሆነ በክርስትና አስተምሮ ማውራቱን አልደግፍም። እስኪ አንዴ በሁሉም ቦታ ግን እግዚአብሔር አለ ብዬ አምናለሁ። በሁሉም ቦታ አለ ወደሚለው እንመጣለን። እሺ አንዴ መረጋጋት እሺ አንዴ ወይ አንዴ ምን ታድርግ ይጨርስ። ሰላም ነው። ምን ሰላም አለ? ኢየሱስ ክርስቶስ ሰላም እንደማምጣት ወጣው አይምሰላችሁ ሰይፍን እንጂ እያለ ለምን ታወርዳላችሁ? ተረጋጉ እንጂ አታወርዷቸው። በተራ ይሁን ብቻ ነው፣ ሌላ ነገር አይደለም። ያና ተመልከት፣ እዚህ ጋር ይታያል። ኦሪት ዘዳግም ይታያል። ዘዳግም 23 12 ላይ 12 ላይ ምን ይላል መሰለህ? ያ ከ9 ጀምረን እናምጣው። ከ12 ለመጸዳጃ የሚሆነህን ቦታ ከሰፈሩ ውጭ አዘጋጅ አለ። ከትጥቅህም ጋር መቆፈሪያ ያዝ። በምትጸዳዳበት ጊዜ አፈር ቆፍረህ በአይነ ምድርህ ላይ መልስበት። አይነ ምድር ታውቃለህ አይደለ አቤል? አውቃለሁ። ቆሻሻ ማለት ነው፣ ከሰው የሚወጣ ቆሻሻ። ከሰው የሚወጣ ቆሻሻ። ያንን ከካካችሁ በኋላ ካካችሁን አፈር መልሱበት አለ እግዚአብሔር። ምን አለ? በምትጸዳዳበት ጊዜ አፈር ቆፍረህ በአይነ ምድርህ ላይ መልስበት አለ። ለምን ከተባለ ያ ካልተመለሰበት ካልተሸፈነ ካካው እግዚአብሔር ድርሽ አይልም እዛ። ያው ምን አለ? አምላክህ እግዚአብሔር ሊጠብቅህ ጠላቶችንም በእጅህ አሳልፎ ሊሰጥህ በሰፈሩ ውስጥ ስለሚዘዋወር፣ እግዚአብሔር ይዘዋወራል በሰፈር ለሰፈር ማለት ነው። በሰፈር ውስጥ ስለሚዘዋወር በመካከልህ አንዳች ነውር አይቶ ከአንተ እንዳይመለስ ሰፈር የተቀደሰ ይሁን። ያ ካካ ካለ ይመለሳል እግዚአብሔር። ያው አይያርለ ያ እግዚአብሔር እንዳይመለስ ከፈለክ ከሰፈርህ ካካህን መድፈን አለብህ። ካካ ባለበት ቦታ እግዚአብሔር የለም፣ አይገኝም። እሺ ሁሱ አመሰግናለሁ። ይሄ ካካ ማለት ለሰው ልጅ ጽዳት ነው፣ ጽዳትን ያስተምራል። ግን ካካ ባለበት ቦታ እግዚአብሔር ሲዘዋወር አንተን አይቀድስም፣ አንተን አይባርክም የሚለው በበፊት ኦሪት ዘዳግም ላይ ኦሪት ብሉይ ኪዳን ላይ ሊሆን ይችላል። ግን አሁን ይዞራል እንደዛ የለም ብዬ አስባለሁ። ምክንያቱም የአምላክ ባህሪ የሚቀያየር ፈረ ነው ወገናችን እኮ ያለ አይ እኮ ነው። አሁን እኮ እግዚአብሔር በፊት ይዘዋወር ነበር። የምንሰራውን ሁሉ ያለ እኮ ገብተዋል። ልብና ኩላሊትም የሚመረምር እግዚአብሔር ነው። ግን አሁን ለንጽህና ነው ቦታውን ንጹህ ማድረጋችን ለኛም ለአካባቢውም ጽዳትም ይጠቅማል እንጂ ይሄ ፈጣሪን ወደ አንተ እንዳይቀርብህ የሚከለክል አይደለም። ንጹህ ነው ያለ ነው የሚከለክል ነው ያን ታንጂ አሁንም ማስቀየር አይ ነው። ለምሳሌ እናንተም ቤተ መስጊድ ስትሄዱ እኛም ቤተ ክርስቲያን ስንሄድ ጽዱ መሆን አለብን። ለአምላክ አላህ ሱብሓነሁ ወተዓላ በዚያ ሰፈር ካካካለ አልባርካችሁም አልመለስም ማለት ነው። ሲጀምር እንዲህ አይነት ይኸውልህ ምን አለ መሰለህ፣ አምላክህ እግዚአብሔር እንዲጠብቅህ ከፈለክ ጠላቶችህን በእጅህ አሳልፎ ሊሰጥህ ምን ማድረግ አለብህ? ካካህን መሸፈን አለብህ አለ። ምን አለ? ነውር ነው። በሰፈር ውስጥ ስለሚዘዋወር እግዚአብሔር ዘዋሪ ነው አይደል? ይዘዋወራል ሰፈር ለሰፈር ይዘዋወራል፣ ሁሉንም ይቃኛል። እንዴ እሱ እኮ የእናንተም አላህ የምትለውም እኮ ያለ አይደል? አላህ አለ ብለህ ታስባለህ። አላህ ሰፈር ለሰፈር ይዞራል የሚለውን አሳየኝ። ያው እግዚአብሔር ሰፈር ለሰፈር ይዞራል፣ እኔ አሳየው። አላህ ሰፈር ለሰፈር ይዞራል የሚለውን አሳየኝ አንተ። እሺ ባላሳየህም ግን አንተ የምታምነው አለ። ለምሳሌ አላህ አለ ብለህ ታምናለህ አይደል? ሰፈር ለሰፈር ይዘዋወራል ብዬ አላምንም። እሱማ ሰፈር ለሰፈር አላህ አንዴ ሁሱ አንዴ ላውራ። እሺ አውራ ወንድማችን ይሰማ ነው። ስለዚህ እግዚአብሔር ሰፈር ለሰፈር ስለሚዘዋወር በመካከል ሰፈር ለሰፈር እኮ ሁሱ ሰፈር ለሰፈር ቢዞር እኮ ሁላችንም ሊጎበኝን አለው ሊለን ነው እንጂ ሌላ አይደለም። ካካካላ አይጎበኝህም፣ በእዝነቱ አይጠብቅህም። እንድጠብቅህ አላ ያንን ሸፍን። ካልሆነ ሰፈር ለሰፈር ስለመዘዋወር ያን ነገር ካካህን ካየሁ መለሳለሁ፣ በዚህ አልገኝም ማለት ካካ ባለበት ቦታ አይገኝም እግዚአብሔር። ስለዚህ እግዚአብሔር ሁሉ ቦታ አለ የሚለው ነገር ውሃ በላው። በዚህ አጋጣሚ ካካ ባለበት ሰፈር አልገኝም መለሳለሁ አለ። በቃ በዚህ አንተ ሁሱ እየሰማኝ ነው? እሺ እፎይ ስንት ጊዜ ነው ጥሪ ያደረገ? እፎይ ስንት ጊዜ ነው ጥሪ ያደረገ? ልድ አትወያይም ወንድ ከሆንክ አውርተናል። እኛ እንኳን እናውቅም፣ ግን እሱ ስንቴ ነው ጥሪ ያደረገልህ?
እሺ አሁን ልናገር ታዳምጠኛለህ? ስንት ዜ ጥሪ አሁን ላይቭ ነው። ህድስቲ ተወይ ወንድ ከሆንክ ማለት ነው አቅም አለ። ሄድና ጥራው። ሄድና ይሄንን ለኔ ያልከኝ ነገር አለ ሄድና ብሏል። አይደለም ወንድማችን ወንድማችንን እነሱ አቤል ሁለቱ በስምምነት ይገናኙ እንጂ ሰው አስገድዷቸው ሊገናኙ ይችላል። አንዴ ዝም በለው። እየቆየ ስትማር ሲገባ እሱማት አንዴ አዳምጠህ አሁን ለኔ ነገርከኝ። ተረጋበል እንጂ ታሳዝኑኛላችሁ ሙስሊሞች። አምላክ እንትን ሳታውቅ በመጀመር ሂድና ለኔ ነገርከኝን ለሱ ነገር ወንድ ከሆንክ ከዚያ በኋላ ስንቴ ነው የጠበቀ ስንቴ ዝም ብለህ ያለ መረጃ በውሸት የምትቀደድ አንተ። ሰዎቹ ግን ገብቷቸዋል እየተመለሱ ነው። አንተ ግን በውሸት አትቀደድሽ። እንደው ወይ በመረጃው አውራ ሜታት አድርጉት። ማን አድርጎ አላችሁ? ያውራ ዝም ብዬ ነው አውቄ ነው ዝም ያልኩት። ከተለ ብራቸዋል አይደል? እየመጣች አውሩ እዚህ ተደብቃ ያዳምጣል። እሱ እንደናንተ እኔ ጋር ገብቶ መልስ ከመስጠት ይልቅ ሪከርድ እየሰራ ቆይ አንዴ ሜት አድርገ ታርጉ አታወርዱ ከዛ ተወያዩ ከፎይ ጋር ተወያይ። ወንድ ከሆንክ እኔ በቃ አታዳምጥኩም ችግሩ። እኔ ግን ዝም እያዳምጣቸዋለሁ አይደል? ግን አታዳምጥም። እሺ ሁሱ አንድ ጥያቄ ልጠይቅህ። ሁሱ እያዳመጥከኝ ነው? አንድ ጥያቄ ዝም አትለው። ወንድ ልጅ አይደል? እየሰማኸኝ ነው? ሜት አድርገህ እሺ አትሰማም እንዴ? እዚህ ያላችሁ ብዙ ክርስቲያኖች ከታች አላ ከኔ ጋር አላወሩም ይላል ይሄ ሰውዬ። ሜት አድርገህ አንቺ አትሰሚም እንዴ? ፈታል ከኔ ጋር አውርተናል። ከዚህ ሄዳችሁ ቪዲዮን ማየት ይችላል ነው ክርስቲያኖች ከኔ ጋር ከዚህ በፊት አውርተዋል። እንዳላወራ አድርጎ ይሸውዳቸዋል። ሄዱና በሆስት ያወራነውን ሄዳችሁ ማየት ትችላላችሁ። አወራ ማስረጃ አምጣልኩት አውጣና አሳየን ማስረጃ አልኩት። ለተናገረው ንግግር ማስረጃ ማሳየት አልቻለም። ወታቻን ከአማኑኤል እንደወጣ አብደ ጮሆ ነው የሄደው። ክፈትና አሳየን ብቻ ነበር ያልኩት። ወላሂ ላዚ ማስታወሳለሁ። የምትፈልገውን ደቂቃ ወስደህ አንተ ብቻ ለተናገርከው ማስረጃ አውጣልኩት። አይሻን ግንኙነት አድርጓታል ሙሐመድ ብሎ ማለት ነው። አውጣና አሳየን እና እባክህ ያህል እየለመንኩት ሊያወጣ አልቻለም። በይሄን ቪዲዮ ሄዳችሁ ማየት ትችላላችሁ። አንደኛ ይሄ ነው። ሁለተኛ ሌላ ነገር እኔ ጋር እየተደበቀ ያዳምጣል። ይወታቸዋል። ከዚያ ምን ያደርጋል? ቁርጥ እያደረገ እንዲህ ብሏል ዛሬ እያለ ብዙ ቪዲዮዎችን ሰርቷል። እንደዚህ ከምታደርግ ገብተህ በዚያው ሰዓት ይሄ ስህተት ነው ለምን አትለውም በሉት። ክርስቲያኖች ሂዱና ይሄ ነው ሁለተኛ ነገር ብነግራችሁ። ሶስተኛ ነገር አቅርቤልህ ነበር ከዚህ በፊት። እሱም ምንድን ነው? አንተናና እዚህ ገብተህ ትልቁ ላይ አደርግሃለሁ፣ አድሚን እሰጥሃለሁኝ። የምትፈልገውን በእስላም ላይ የምታወራውን ነገር ሁሉ እዚያ የምትቀደደውን እዚህ አውራ። እኔ ደግሞ በተለይ አንተ ቤት እመጣለሁ ብያለሁኝ። አሁንም ሪከርድ አድርጉና ውሰዱለት ክርስቲያኖች ካላችሁ። እሱ የሚፈልገው ምን መሰላችሁ? ከዚህ በፊት በሆስት አውርተናል። እሱ የሚፈልገው በሆስት እንሆናለን። የሚፈልገውን ደቂቃ ትወስዳለህ። ሆስት እንደፈለግ ትናገራለህ። ደቂቃ ሆኖ ወስደህ እንደፈለግኩ እናገራለሁ። ይሄ ምንም ለውጥ የለውም። ይሄ ፈሪ ነው ወላሂ። አሁን እሱ እዚህ ጋር ስለሌላ ለምን በሆስት እችም ትችላለች። እኔን ደቂቃ ወስዳ የምትፈልገውን ትናገራለች። እኔ የምናገራለሁ። እኛ አለቀ። ጀግና ማለት አንተ ቤት እኔ እመጣለሁኝ ስለ ክርስትና ላወራ፣ አንተ እኔ ቤት ናና አውራ። ገብታችኋል? ወላሂ ቤትህ እመጣለሁኝ ስለ ክርስትና ላወራ፣ እስማማለሁ። በዚህ እሱ እንዳትይዙት ምን እንዳትሉት የፈለገውን ደቂቃ ወስዳ እንደፈለገ ይቀደዳል። ይሄ አትይዘውም በምንም ነገር። ገብታችኋል? ይሄ ነው እፎይ። ከዚህ በፊት ይሄን ነገር ያለሁኝ እቤትህ እኔ ወይ መጀመሪያ እመጣለሁኝ፣ ችግር የለውም። ስለ ክርስትና እናወራለን። በቀጣይ እኔ ቤት ትመጣለህ፣ ስለ እስልምና እዛ የምትቀደደውን እዚህ ታወራለህ፣ እያንዳንዱን ማለት ነው። ገብታችኋል? ይሄ ነው። ይሄን ያቀረብንላችሁ። በሆስት አላወራኝም ምናምን የሚላችሁ ወላሂ ዋሽቷቸዋል። ከዚህ በፊት እኔ ጋር አውርቷል። ይሄ ነው። እሺ ጥያቄ ያለው አቢል መቀጠል ትችላለህ ጥያቄህን። አመሰግናለሁ። አሁን የመጨረሻ ማለት እስልምና ላይ ማለት ነው። አሁን ለምሳሌ እኛም በመጀመሪያ ሔዋንና አዳም በሰሩት ኃጢአት ነው ክርስቶስ ከድንግል ማርያም ተወልዶ ከስጋም ነፍስም ከስጋም ከደምም ከሁሉም ነገር ተስፋ ተካፍሎ እግዚአብሔር በምድር ኢየሱስ ክርስቶስን ልኮልን
ተሰቅሎ ተወግሮ ብዙ መከራይቶ ለኛ ለዓለም ለሁሉም ነው ለማንኛውም ሃይማኖት ብሎ አይከፋፍልም። ግን እስልምና ላይ አዳምና ሔዋን የሰሩት ኃጢአት ምንም የለም እና ስለዚህ መጨረሻው የእስልምና አስተምሮ እንዴት ነው ጀነትና ገሃነም የሚገቡት ምን አይነት ስራ ይሰሩ ናቸው? አሁን እንደተናገርከው ብሎ ኢየሱስ ክርስቶስ አስተምሯል መጽሐፍ ቅዱስ ላይ እኔ አዳምና ሔዋን በሰሩት ኃጢአት ምክንያት በእናንተ ላይ የተላለፈውን ኃጢአት ላስተሰርይላችሁ ነው የመጣሁት ብሏል። አስተምሯል ኢየሱስ ብሏል። አያሳየን የትጋ 5 ዓመት ተኩል ማለት በ5500 ዘመን ነው ወደ ምድር መጥቶ አዳምና ሔዋን በሰሩት ኃጢአት ለኛ ሲል ኢየሱስ መከራን አይቶ ይሞታልን። ኢየሱስ እንደሱ አስተምሯል ማለት መጥቶ ነው ቃሉን ጠብቆ ነው ቃል ነበረ ቃሉን ነው ፈጽሞ ሄደው። እናንተ ጋር ግን አለ መጽሐፍ ቅዱስ ላይ አለ። ማስረጃ ማውጣት ትችላለህ። ካልቻልም በላልፈዋለሁ ችግር የለውም ትችላለህ። እሺ አልችልም በቃ ግን ማስረጃውን ችግር የለውም አንድ ቀን ማስረጃውን ሰንጄ ይገባለሁ ችግር የለውም። የለም ወላሂ የለም። እኔ በየነገርህ ኢየሱስ ክርስቶስ ስለዚህ ጉዳይ አልተናገረም። መጥቶ ጭራሽ የአዳምን ስም አላነሳም። አይደለም ኃጢአቱን ምናምን ሊናገር አይደለም በዚህ ኃጢአት እንዲህ ሆኖ ገለመሌ ብሎ የክርስትና አስተምሮ ሊናገር አዳም የሚለውን ስሙን ራሱ አላነሳም። የሚገርም የለም ውሸት ነው ይሄ የክርስትና አስተምሮ መሰረታዊ አስተምሯችሁ የለም መጽሐፍ ቅዱስ ላይ ቄሶቻቸው እያዋሿቸው ነው፣ ወደ ገሃነም እየወሰዷቸው ነው። የክርስቶስ ትምህርት አይደለም ይሄ። ክርስቶስ አንዲት ቦታ ላይ አዳምና ሔዋን በሰሩት ኃጢአት ምክንያት በዚያም በኃጢአት ምክንያት በእናንተ በአዳም ልጆች ላይ የተላለፈውን ኃጢአት ላስተሰርይላቸው መጥቻለሁ አላለም። ወፍ አይደለም የሰሩትን ኃጢአት አዳም የሚለውን ስም አላነሳም። ኧረ እባክህ እያላቸው ነው ክርስቲያኖች ኮሜንት ላይ ገብታችሁ 24000 ነቢያት ተብሏል። ግን ከ24000 ነቢያት አንዱን ተጣራልኛለህ እስልምና ሃይማኖት ነው ምን አገናኘው ወገናችን? አንድ ይሄን አርዕስት ተጨርስ እንጂ የለም ማስረጃ የለህም አይደል? የለኝም አልኩኝ እኮ እሱን ችግር የለውም ማስረጃ አመጣልሃለሁ አንድ ቀን በቃ። ስለዚህ አዳም የሚለውን ቃል ኢየሱስ ጭራሽ አላነሳም። የአዳምንም ኃጢአት አላነሳም። በአዳም ኃጢአት ምክንያት በእናንተ ላይ እንዲህ ሆኖ ምናምን የለም አላለም። ለማንኛውም እሺ በእስልምና ላይ ያለን ጥያቄ ጠይቅ። ምን ነበር ጥያቄ? አንድ መጨረሻው ምንድነው መስፈርቱ የእስልምና ሃይማኖት ላይ ጀነትና ገሃነም የሚገቡት? መጨረሻ ላይ ግን ምንም የለም ነው የሚለው። መንግስተ ሰማያትን የሚወርስ እስልምና አስተምሮት ላይ የለም። ማነው እንደሱ ያለ? ቁርአን ቅዱሳችሁ ላይ ነው። የቱ ጋር ነው እንደሱ ያለ? እሱን ታውቀዋለህ። እኔ እንደዚህ ነው ብዬ አላውጣለሁ። እሺ ሙስሊሞች ብቻ ናቸው ጀነት የምትገቡት የሚለውን ቃል ባሳየህ ምን ትላለህ? እሱን ተውናሽ። ለማንኛውም አሁን የነቢያቶች ሙስሊሞች መንግስተ ሰማያት እንደማትገቡ ይናገራል ቁርአን አለ። ማስረጃ አለ ወይ? ላ የለውም። ስለዚህ እኔ ማስረጃ ላሳየህ ልንገርህ። አላህ ሱብሓነሁ ወተዓላ ቁርአን ላይ ምን ይላል? ኢነ ለዚነ አመኑ ወዐሚሉ ሷሊሓት ለሁም ጀናቱ ነዒም ይላል። እነዚያ አምነው መልካምን የሰሩ ሰዎች ለእነርሱ የገነት ጸጋ አለላቸው እያለ ይናገራል። ኻሊዲነ ፊሃ በእርሷ ውስጥ ዘውታሪዎች ሲሆኑ ይላል። ወዕደላሂ ሐቃ ይህም የእኔ የአላህ ቃል እውነት ነው እያለ ይናገራል። ነቢያችን ሰለላሁ ዐለይሂ ወሰለም አልጀነቱ ላ የድኹሉሃ ኢላ ነፍሱ ሙስሊማ፣ ገነትን ሙስሊም ነፍስ ሌላ ማንም አይገባባትም ብለው ገነት እንደምንገባ ቃል በቃል ተቀምጦልናል። እንዲሁም ደግሞ ከሙስሊም ውጭ ሌላ ማንም ገነት ሊገባ እንደማይችል ተቀምጧል። ማስረጃ ገነትን የሚወርስ ማስረጃውን ታውጣለህ? አብሽር አሳያለሁ። ገነት እንደምንወርስ ላሳየህ አንድ አላህ ምን ይላል እዚህ ጋር? እነዚያ ያመኑና መልካሞችን የሰሩ ለእነርሱ የገነት ጸጋ አሏቸው ይላል። ያ በእርሷ ውስጥ ዘውታሪዎች ሲሆኑ ይላል። በእርሷ ውስጥ ያው ለዘላለም ዘውታሪዎች እንደሆነ ይናገራል። በእርሷ ውስጥ ዘውታሪዎች ሲሆኑ አላህም በእውነተኛን ተስፋ ቃል ገባላቸው፣ እርሱም አሸናፊና ጥበበኛው ነው እያለ ይናገራል። በጣም በርካታ ቦታ አለ እንዲህ አላህ ሱብሓነሁ ወተዓላ የተናገረበት ከ50 በላይ ይሰጣል። አላህ አማኞች እናንተ የጀነት የተናገረበት መልሰው አንዴ ሊሆን መልሰው አንዴ
ያ እሺ እዚህ ጋር እነዚያ ያመኑ መልካሞች ይላል የሰሩ ለነርሱም የጸጋ ገነቶች አላቸው ይላል። አሁን ገነቶች አላቸው እንጂ ተስፋ ነው እንጂ ገነት ውስጥ እንደገቡ የሚያሳይ የለም። አንተ ምድር ላይ ገብቶኛል። አንተ ገነት ውስጥ አሁን ነው እንደያልክ ያለው? አሁን እኮ ምድር ላይ ነው ያለነው። አሁንማ ምድር ላይ ነው ትክክል። ግን ስለዚህ ከዚህ ዓለም በኋላ ሰማያትን ወይም ጀነትን ውስጥ እንደሚገቡ ከዚህ ዓለም በኋላ ነው ገነት ወይ ገሃነም የሚገባው ሰው። እሺ ለፍርድ የሚቀርቡት መቼ ነው? ለፍርድስ ፍርዱንም የሚሰጥ ማን ነው? አምላካችን አላህ Subhanahu Wa Ta'ala ነው። ለፍርድ ቀኑ ባለቤት ራሱ ነው። የፍርድ ቀኑም ከሞት በኋላ ነው፣ ከትንሳኤ በኋላ። ኦኬ ስለዚህ የሞቱትም ተነስተው ነው ማለት ነው ለፍርድ የሚቀርቡት። እሺ እሱ ላይ ተመሳሳይ ነው ከኛ። እሺ አመሰግናለሁ። ሌላ ጊዜ እመጣለሁ። ተመሳሳይ ነው ያልከው? መጨረሻ ላይ ለፍርድ የሚቀርቡ በክርስትና አስተምሮት ላይ ከየትም የትም ሞተው ለፍርድ የሚቀርቡት ሁሉም ከሞቱበት ተነስተው ነው እሱ ላይ ገነት ክርስቲያኖች ገነት ይገባሉ የሚል ጥቅስ አለ አላው እንዴ? የት ጋር ነው ያለው? አለ ሌላ ጊዜ እመጣለሁ። ሌላ ሰዎችን አስገባ። እሺ ክርስቲያን አለ ከላይ? አሎ አሎ ወይ አሎ፣ ሰላም ነው? ሰላም ነው። እንዴት ነሽ? እግዚአብሔር ይመስገን አለው አላለሽ። ጥያቄ ለመጠየቅ ነው ማለት መጀመሪያ ያው ስለ ሙስሊምና ስለ ክርስቲያን ያሉት ልዩነቶች፣ ስለ ሙስሊም የነበረኝ አመለካከት በፊትና አሁን ያው አንድ አይደለም። ብዙ አዳዲስ ነገሮች ስላወቅኩ ነው። እናንተ ያው እከታተላለሁ ማለት ማወቅ ያለብኝ አንዳንድ ጊዜ ሳናቅ ብዙ የምንነቅፋቸው ነገሮች አሉ። ስናቅ ደግሞ ያው ማወቅ ያለብኝ ሁለቱንም ማለት ነው። እኔ ክርስቲያን ነኝ በእርግጥ ግን ስለ ሙስሊም ምንም ዜሮ በሚባል ደረጃ በማላቅበት ጊዜ የነበረኝ አመለካከትና አሁን ላይ አንድ አይደለም። ግን ደግሞ ከመጽሐፍ ቅዱስን ከባይብል ጋር ኮምፔር ለማድረግ አሁን ብሉ ኪዳንና ቁርአን አብዛኛው ነገር ተመሳሳይ ነው። ከአዲስ ኪዳን በኋላ ነው ያለው ልዩነት። ግን ደግሞ ጥያቄ ምንድነው? አሁን ቀድሞ የመጣው መጽሐፍ ቅዱስ ነው አይደል? ከቁርአን በፊት ጨርሽና ሐሳብሽ ልስማሽና እነግርሻለሁ። ችግር ጥያቄ ማለት ነው። ለምሳሌ ባይብልን ልመን ወይም ቁርአኑ ነው እውነት የሚለውን ነገር ለመለየት ሁልጊዜ መጀመሪያ ያለውን ነገር ነው አይደለ እውነት ብለህ የምትቀበለው? መጀመሪያ ሳይሆን ከአምላክ ዘንድ የመጣ በሚለው እሱ የተሻለ ይመስለኛል። ምክንያቱም መጀመሪያ ከተባለ ከመጽሐፍ ቅዱስ በፊት ብዙ መለኮታዊ መጽሐፍ ተብለው የሚታመኑ ምድር ላይ ነበሩ። እነዚያ ልናስቀድም ሊሆንብን ነው። ከዚያ ይልቅ ምን አይነት ሚዛን ነው መሆን ያለበት? በትክክል ከአምላክ የተወረደ የሆነውን መጽሐፍ እሱን ነው ማስቀደም ያለብን የሚለው ሚዛን የተሻለ ይመስለኛል። ምን ይመስልሻል? ልክ ነህ። አሁን ለምሳሌ ቁርአን ጋር ስንሄድ ቁርአን አንድና አንድ በአረብኛ ነው። ምንም ትርጉምም ምንም ነገር ላይ አይለያይም። ከተተረጎመ ራሱ ቃሉ አረብኛው ወደ አማርኛ፣ አረብኛው ወደ የተለያዩ ቋንቋዎች ነው። ያው ባይብል ላይ ትንሽ ይሄ ነገር በእርግጥ የተለያየ ነው። ግን አመጣጣቸው ግን ባይብል እንደሚቀድም ነው እኔ ባለኝ እንትን ማለት ነው ባለኝ እውቀት። እሺ መጀመሪያ እንዳልኩት ሚዛን ሊሆን የሚገባው ቀድሞ የመጣ ነገር አይደለም። ቀድሞ በመጣ እንደሱ አይደለም። ከአምላክ ዘንድ የመጣ ነው። እኛ እዚህ ምድር ላይ የፈጠረን አምላክ አለ አይደለም? ያ አምላክ በነቢያት በኩል ያወረደው ቃል እሱ ነው ሊቀደም የሚገባው። ቀድሞ የመጣ በፍጹም ሚዛን ሊሆን አይችልም። አሁን ያንን ስናይ ጊዜ ቁርአንን ስናየው ሙሉ በሙሉ ከላይ እስከታች ብታዩ ከአምላክ ዘንድ የመጣ እንደሆነ ይናገራል። መጽሐፍ ቅዱስ ግን የጻፉትን ሰዎች ምን ብለው እንደጻፉ ስናይ ጊዜ ከራሳቸው መልካም ሆኖ ታይተዋቸው የጻፉት እንደሆነ ራሳቸው ይገልጻሉ። እንዲሁም የተለያዩ ጽሁፎችን ተከታትለው እንደጻፉ ይገልጻሉ። ሉቃስን መጀመሪያ እንመልከተው እስኪ ምን እንዳለ የዚህ የመጽሐፍ ባለቤት። ሉቃስ በመጀመሪያ
የክርስቶስ ተማሪ እንኳን አልነበረም። ይሄን ታውቂያለሽ አይደል? አዎ ክርስቶስ አልመረጠውም። ከ12ቱም ደቀ መዝሙሮች አልነበረም። እንዴት እንደጻፈ ራሱ ሲናገር የሚገርምሽ እኔ መልካም ታየኝ ልጽፍ ይሄን ነገር ብዙ ጽሁፎችን ተከታትዬ ምን ብዬ ነው የጻፍኩት እያለ ይናገራል። ነቢዩ መሐመድ እንደዛ ነው ወይ ቁርአንን ያሳፉት? ላ አይደለም፣ በፍጹም ቃል በቃል አምላክ አላህ ስብሐነሁ ወተዓላ ራሱ ነው እየተናገረ የምናገኘው። እና ተመልከች ቆላ ሳይሽ አንድ አዲስ ኪዳን ላይ ሉቃስ ወንጌል ምዕራፍ 1 ቁጥር 1 ላይ ምን ይላል? የከበርክ ቴዎፍሎስ ሆይ ይላል ሉቃስ። የከበርክ ቴዎፍሎስ ሆይ፣ መቼም ይሄን እየተናገረ ያለው አምላክ አይደለም አይደል? ሉቃስ ነው። በቁርአን ላይ ግን የነቢዩ ሙሐመድን ንግግር አታገኝም። አምላክ ራሱ ነው ያ ሙሐመድ እያለ የሚያናግራቸው፣ አንተ ሙሐመድ ሆይ የሚላቸው። የከበርክ ቴዎፍሎስ ሆይ ከመጀመሪያው በአይን ያዩትና የቃሉ አገልጋዮች የሆኑት እንዳስተላለፉልን አለ። ሰዎች ናቸው ያስተላለፉለት፣ እየተናገረ ነው ራሱ። አምላክ እንደገለጠልኝ አላለም። እነሱ እንዳስተላለፉልን አለ። ስለዚህ ከሰዎች ስለተላለፈለት በመስማት የጻፈው የሆነ መጽሐፍ ነው። በእኛ ዘንድ ስለተፈጸመው ነገር ብዙዎች ታሪክን በየተራው ለማዘጋጀት ሞከሯል። እኔ ደግሞ ስለተማርከው ቃል እርግጡን እንድታውቅ በጥንቃቄ ሁሉን ከመጀመሪያው ተከትዬ በየተራው ልጽፍልህ መንፈስ ቅዱስ ገለጠልኝ ምናምን አይደለም፣ መልካም ሆኖ ታየኛል። እንዴት አድርጎ ነው የጻፈው ብለን ስናይ ቃላቶችን ተከታትሎ ምን ብሎ ከዚያ ከዚህ ብሎ የቃሉ አገልጋዮች እንዳስተላለፉልኝ ብሎ አስቀምጠውና ጻፈው። ይህ አካል ወደ ቁርአን ስንመጣ ግን ሌላ ታሪክ ነው። ገና ስትገልጨው ጊዜ ቁርአን ምን ይላል? ተንዚሉል ኪታብ ላ ረይበ ፊሂ ሚን ረቢል ዓለሚን ይላል። ይህ ቁርአን መወረዱ ከዓለማቱ ጌታ ለመሆኑ ምንም ጥርጥር የሌለው ነው እያለ ይጀምራል። ራሱ አላህ ሱብሓነሁ ወተዓላ ሲያናግራቸው ኢና አንዘልና ኢለይከል ኪታበ ቢልሐቅ፣ እኔ በእውነት ይህን መጽሐፍ ወደ አንተ አወረድኩልህ እያለ ራሱ ነው የሚናገረው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም መጥተው መጀመሪያው ላይ እኔ ሙሐመድ ይህንን ልጽፍላችሁ መልካም ሆኖ ታይቶኝ እንዳሁ ለእናንተ የተሻለ መንገድ ላሳያችሁ ምናምን የሚሉበት ታሪክ የለም እዚያ እና ቃል በቃል አምላክ አላህ ሱብሓነሁ ወተዓላ ራሱ ተናጋሪው አምላክ ወደ ነቢ ሰለላሁ ዐለይሂ ወሰለም በማን በኩል ነው የሚወርድልህ እያሉ አይሁዶች የሚገርምሽ ጠይቋቸው ነበር። አይሁዶች በጣም በሳል ነበሩ፣ እንደ እውነትን ሳይቀበሉ ቀሩ እንጂ በማን በኩል ነው ሄራ የሚመጣልህ ሙሐመድ ብለው ይጠይቁ ነበር። በገብርኤል መካከል በኩል ነው የሚመጣልኝ ብለው ይነግሯቸው ነበር ራሳቸው ነቢ ሰለላሁ ዐለይሂ ወሰለም። አን ጠሪቅ ጅብሪል፣ መልአኩ ገብርኤል ነው ለእኔ የሚያመጣልኝ ቃልን ይሏቸው ነበር። እና ይህን ነገር በቁርአን ላይ እናገኛለን። ይህን ቁርአን ይዞት የወረደው መልአኩ ገብርኤል ነው ከአምላካችን ከአላህ ዘንድ። ማስረጃ ቁል ነዘለሁ ሩሑል ቁዱስ ሚን ረቢከ ቢልሐቅ፣ ይህን ቁርአን በእውነት መንፈስ ቅዱስ ከጌታችሁ ከአላህ ዘንድ በእውነት አወረደው ይላል። በመንፈስ ቅዱስ ምሪት ነው የተጻፈው፣ በመንፈስ ቅዱስ ምሪት ነው የወረደው። ወኢነሁ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሑል አሚን ዐላ ቀልቢከ ሊተኩነ ሚነል ሙንዚሪን ይላል። ይህ ቁርአን ከዓለማቱ ጌታ የተወረደ ነው ካለ በኋላ ታማኙ መንፈስ መልአኩ ገብርኤልም አወረደው ወደ አንተ ከነቢያቶች እንድትሆን ዘንድ እያለ ይናገራል። ቁል መን ካነ ዐዱወን ለጅብሪል ፈኢነሁ ነዘለሁ ዐላ ቀልቢከ ቢኢዝኒላህ፣ ይሄን ቁርአን ከጌታ ከአላህ ዘንድ መልአኩ ገብርኤል አወረደው እያለ ቃል በቃል ይናገራል። ስለዚህ ከአምላክ ዘንድ የተወረደን መጽሐፍና ሰዎች እንደው መልካም ሆኖ ስለታየው የጻፈን መጽሐፍ እኩል ማድረጉን ማነጻጸሩ ራሱ ተገቢ አይደለም ብዬ ነው። እሺ ሌላ ጥያቄ። በእርግጥ ብዙ ጥያቄዎች አሉ፣ ያው ድንገት ስለገባው ነው። ለምሳሌ አሁን ስለ ክርስቶስ በመንፈስ መወለዱን ታምናላችሁ? እሱ ድረስ ልክ ነው። ስቅለቱ ላይ ነው የማታምኑት ማለት በሱ በክርስቶስ ፋንታ ሌላ ተሰቀለ። አይ ቲንክ እንደዛ ነው አይደል? እሱ ያን ያክል አይደለም። ከሱ በላይ እርሱን አምላክ ስለማድረግ ነው እኮ። ያው እኛ ክርስቲያን አምላክ ማለት ያው እግዚአብሔር በተገባው ቃል መሰረት ማለት መጽሐፍ ቅዱስ ላይ መጀመሪያ ቃል ነበር የሚለው ዮሐንስ ወንጌል ላይ ይመጣል። ያ ቃል ክርስቶስ ነው፣ እኛ እንደምናምነው ማለት ነው። ቃል ነበረ ተብሎ ተጽፏል። ያ ቃል ማለት እንደ ክርስቲያን ያው ክርስቶስ ነው ብለን ነው እንትን የምንለው። እንደሱ ብላችሁ ነው የምታምኑት። ነገር ግን አንቺ እውነትን መረዳት የምትፈልጊ ስለሆነች ከቁርአን ጋር እያያዝኩ ልንገርሽ እሱን ነገር ፈልጋለሽ። ምክንያቱም እነዚህ ባህሪ ነገራቶችን አምላክ አላህ እያነሳ ለሁላቸውን ጥያቄዎች መልስ ስለሰጠ እንድትረዱ ዘንድ እናንተ ይሁዲዎችና ክርስቲያኖች ወይ እውነቱን እወቁ ብሎ ብዙ ገልጾላቸዋል። በዚህ ጉዳይ እርሱን ወደ መለኮት ባህሪ ያሰጧቸውን አካሎች ሁሉ እየገለጸ ተናግሯል። አሁን ለምሳሌ ቃል የሚለውን ጉዳይ አንስቶታል አላህ። ዮሐንስ ነው እዛ ጋር እየተናገረ ያለው አይደለ? በመጀመሪያ ቃል ነበር፣ ቃልም ከእግዚአብሔር ዘንድ ነበር፣ ቃልም እግዚአብሔር ነበር የሚለው ዮሐንስ ነው አይደለ?
እውነት። አዎ አሁን ዮሐንስ ያህያ ይባላል በእኛ የዘከርያስ ልጅ ነው። እዚያም ጋር የዘከርያስ ልጅ ነው አይደል? እሱ በቃል አማካኝነት መሲሁ እንደሚመጣ እንደሚመሰክር በቁርአን ላይ ተገልጿል። ስለዚህ በቃል አማካኝነት መጣ እንጂ ኢየሱስ ያ ቃል ራሱ ኢየሱስ ነው ማለት አይደለም። አምላክ አላህ ሱብሓነሁ ወተዓላ እርሱን በቃል አማካኝነት ብሎ መግለጹ ያስፈለገበት ምክንያት ምንድን ነው ከተባለ ምክንያቱም እነዚህ አይሁዲዎች በሚነሳበት ጊዜ በዝሙት ነው የተገኘው ብለው ስለሚወርፉት ነው። ይህን ክብሩን ለመከላከል አይ በዝሙት ሳይሆን በቃል አማካኝነት ነው የመጣው የሚለውን ለመግለጽ ነው። ይሄን በዛው መጽሐፉም ላይ ምናልባት አንብበሽ ከሆነ ዮሐንስ ወንጌል ላይ እዚያው ራሱ ላይ ታገኘዋለሽ። አይሁዶች ሲያሾፉበት ኢየሱስ ክርስቶስን ከፊቱ ቆመው እኛ ግን አባት አለን የዝሙት ልጆች አይደለንም ይሉታል አይደል? አዎ እንደዛ ይሉታል። ይሄን ለመመለስ ተብሎ ነው ቃል የሚለው ነገር ክርስቶስን አስመልክቶ የመጣው እንጂ አምላክ አላህ በቃሉ በጣም በርካታ ፍጥረታትን አስገኝተዋል እኮ። ሰማይን በቃል ላይ ያስገኛት፣ ምድርን በቃል ላይ ያስገኛት እንጂ እንዲህ ወጥሮ ሰርቷት ምናምን አይደለም። ስለዚህ እና ክርስቶስን በቃል በመንፈስ የሚለውን እንዳው በትኩረት አድርጎ መናገር ስለእርሱ የተፈለገው በዝሙት ነው የተገኘው ብለው ለሚወርፉት የሚዘልፉት አይሁዶች አፋቸውን ለማዘጋት የሚጠቀመው የሆነ ቃሉ ነው አምላካችን አላህ እንጂ በቁርአንም ላይ ራሱ በቃል የተገኘ እንደሆነ መሲሁ ይመሰክራል ቁርአን። ነገር ግን ያ የአምላክ ቃል መጥቶ ድንግል ማርያም ውስጥ አድሮ ስጋ ለብሶ ሰው ሆነ ምናምን ብሎ ሂሳብ የለም እና በቃሉ አማካኝነት እንዳመጣው ነው አምላክ። ይሄን የሚያመላክት መጽሐፍ ቅዱስ ላይ ራሱ ልንገርሽ። የሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ ምን ይላል? እግዚአብሔርም እንደ ተስፋው ቃል ለእስራኤል መድኃኒት ይሆን ዘንድ ይህን ኢየሱስን አመጣ ይላል አይደል? አምጪው ማን ነው? እግዚአብሔር። የመጣው ማን ነው? ኢየሱስ አይደል? በምኑ መጣ ከተባለ በቃሉ አማካኝነት። አምላክ በቃሉ አማካኝነት ኢየሱስን አመጣ እንጂ የአምላክ ቃል ራሱ መጥቶ ስጋ ለብሶ ኢየሱስን ሆነ ማለት አያስኬድም። እንደዚህ አምላክ በቃሉ ሁሉን ነገር ያስገኛል። ስለዚህ አመጣው እያለ እየተናገረ አምጪው አለው እግዚአብሔር ነው ያመጣው ኢየሱስን። በምን አመጣው ከተባለ በቃሉ አማካኝነት አመጣው የሚለውን ለመግለጽ እንዳውም ክርስቶስ የተስፋ ቃል እንደሆነ ይገልጻል። ለነቢያቶች ቃል ተገብቶላቸው ነበር ቀድሞ ክርስቶስ የሚባል ይመጣል እየተባለ ተነግሮላቸዋል። ያ ሲገባ የነበረው ቃል ኪዳን ዛሬ ፍጻሜውን ሲያገኝ ነው ቃልም ስጋ ሆነ እያለ እየተናገረ ያለው ፍጻሜውን አገኘ እያላቸው ነው። ኦኬ መጨረሻ ለፍርድ ክርስቶስ እንደሚመጣ በሙስሊም ዘንድ ይታመናል። በመጨረሻ ዘመን አይደል? እሺ ላስረዳሽ ነው። በመጨረሻው ዘመን ለፍርድ ይመጣል ወይ ኢየሱስ ክርስቶስ ወደሚለው ስንመጣ ጊዜ አንደኛ ይህች ዓለም ከመፈጸሟ በፊት ነው በምድር ላይ ዳግም ይመጣል ኢየሱስ ክርስቶስ። ይህን አላህ በቁርአን ላይ ተናግሯል። ነብዩ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ተናግረዋል። የትንሣኤ ቀን የፍርዱ ቀን ነው ወይ የሚመጣው? ላ የፍርዱ ቀን አይደለም የሚመጣው። የፍርዱ ቀን ለፍርድ የሚመጣው ማን ነው ከተባለ አምላካችን አላህ ሱብሓነሁ ወተዓላ ራሱ ነው። ወጃአ ረቡከ ይላል በቁርአን ላይ ወልመለኩ ሶፈን ሶፋ እያለ ይናገራል። ለፍርድ ይጂኡ አላህ ሱብሓነሁ ወተዓላ የውመል ቂያመቲ ሊፈስሊል ቀዷእ በይነል ዒባድ ኢነ ረበከ የሕኩሙ በይነሁም የውመል ቂያመቲ ፊማ ካኑ ፊሂ የኽተሊፉን ይላል። እኔ ጌታ እፈርዳለሁ የትንሣኤ ቀን እያለ የፍርዱ ቀን ባለቤት ራሱ እንደሆነ ማሊክ የውሚዲን ይላል። የፍርዱ ቀን ባለቤት እኔ አምላካቸው አላህ ነኝ እያለ ይናገራል። አሁን ክርስቶስ ግን ዳግም መምጣቱ እርግጥ ነው ወይ? አዎ ይመጣል። መቼ ነው የሚመጣ? የፍርዱ ቀን ነው ወይ? አይደለም። የፍርዱ ቀን ከመድረሱ የትንሣኤ ቀን ይህች ዓለም ከመፈጸሟ በፊት ነው በምድር ላይ የሚመጣው። የዛኔ በሚመጣ ጊዜ ይፈርዳል ወይንስ ያስተዳድራል በሚለው ነው። በምድር ላይ ያስተዳድራል ወይ? ያ አንድ መሪ ንጉስ ለሀገሩ ህዝቦች ያስተዳድራቸዋል፣ ይፈርድላቸዋል አይደል? በተሰጠው ህግና ስርዓት በቁርአንና በሐዲስ በነብዩ ሰለላሁ ዐለይሂ ወሰለም ላይ በተወረደው ህግና ስርዓት ለዚህ ዓለም ሰዎች ዳግም ሊያስተዳድራቸው መሲሁ ይመጣል። አዎ ይመጣል። ማስረጃ ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ሲናገሩ ዩሽኩ አን የንዚለ ፊኩም ዒሳ ብኑ መርየም ሓኪመን ሙቅሲጣ ብለው ተናገሩ። የማርያም ልጅ መሲሁ የዘመኑ ፍጻሜ ከመድረሱ በፊት በመካከላቸው ሊወርድ ይቀርባል፣ እርሱም የዛኔ ፍትሐዊ አስተዳዳሪ መሪ ይሆናል በመካከላቸው ብለው ተናግረዋል። ስለዚህ መሲሁ ዳግም መምጣቱ ምንም ጥርጥር የለውም። መቼ ነው የሚመጣው ወደሚለው እንምጣ። ነቢያችን ሰለላሁ ዐለይሂ ወሰለም መቼ እንደሚመጣ ሲናገሩ ላ ተቁሙ ሰዓቱ ሐታ ተረው ዐሸረ ዓላማት ሰዓ አልኩብራ ብለው ተናግረዋል። ከማ ቃለ ነብዩ ሰለላሁ ዐለይሂ ወሰለም 10 የትንሣኤ ታላላቅ ምልክቶችን እስክታዩ ድረስ ትንሣኤ አትቆምም፣ ይህች ዓለም አትፈጸምም አሉ። ይህች ዓለም እንድትፈጸም ዘንድ 10ቶቹ የትንሣኤ ምልክቶች መከሰት አለባቸው። እነዚህ 10ቶቹ የትንሣኤ ምልክቶች ከተከሰቱ በኋላ ዓለም ትፈጸማለች። የዛኔ ዓለም ትፈጸማለች። ከነዚህ ከ10ቶቹ መካከል መሲሁ ሶስተኛው ደረጃ ላይ ይገኛል። የመጀመሪያው ማን ነው? መህዲ የተባለ ፍትሐዊ መሪ ይነሳል።
ከዚያ በኋላ ሐሰተኛው መሲህ ይነሳል። አይሁዶች እስካሁን መሲሁን እየጠበቁ እንደሆነ ታውቂያለሽ አይደል? እውነተኛውን መሲህ አንቀበልም ብለው የድንግል ማርያምን ልጅ ራሳቸው እስኪወለድ እየጠበቁ ነው። ያ ሐሰተኛው መሲህ በሚመጣ ጊዜ ይቀበሉታል ብለው ነብያችን ትንቢት ተናግረዋል። የሚገርምሽ ሐሰተኛው መሲህ ሲነሳ ጊዜ የዛኔ አይሁዶች ናቸው ቀድመው የሚቀበሉት። አሁን ለእኛ ቃል የተገባው መሲህ ይመጣል እያሉ በተስፋ ይጠብቃሉ እስከዚያ ድረስ ብለው ነቢ ሰለላሁ ዐለይሂ ወሰለም ተናግረዋል። ሐዲስ ላይ ይህን ሲናገሩ ምን አሉ? የኽሩጁ ደጃል ምን አርድ ኹራሳን ፈየትበዑሁ 70,000 የሁዲ ወዐላ ሩኡሲሂም አጠያሊስ አሉ። ሐሰተኛው መሲህ በሚነሳ ጊዜ ደጃል በሚነሳ ጊዜ አይሁዶች የዛኔ ይቀበሉታል አሉ። 70 አይሁዶች የጦር መሳሪያቸውን በራሳቸው ላይ ለብሰው ልክ ጦር ያላደለ ወታደሮች ሰራዊቶች የጦር አልባሳቶቻቸው ለብሰው እንደሚሄዱ ልክ እንደዛ ሆነው ይነሳሉ፣ ይከተሉታል። እነርሱም ለእኛ ቃል የተገባው መሲህ እሱ ነው ይላሉ። እውነተኛውን መሲህ የማርያም ልጅ አንቀበልም ብለው መልሰዋል እነዚህ ሰዎች። እስከዛ ድረስ ግን ይጠብቃሉ። የዛኔ የሐሰተኛው መሲህ ከመጣ በኋላ ነው እውነተኛው መሲህ በሶስተኛው ደረጃ ላይ ይመጣል። የዛኔ እውነተኛው መሲሁ ዒሳ ዓለይሂ ሰላም የማርያም ልጅ ከሰማይ ይወርዳል በምድር ላይ ነቢ ሰለላሁ ዐለይሂ ወሰለም ሲናገሩ በመላእክት ታጅቦ ይወርዳል አሉ። ዝም ብሎ ብቻውን አይደለም የሚወርደው፣ በመላእክት ታጅቦ ይወርዳል። ከዚያ በኋላ እነዚያ የካዱት ሁሉ ከእግሩ በታች ይሆናሉ። ማን ነበር የካዱት? አይሁዶች አይደለ? ይሁዳ። እነርሱ ከእግሩ በታች ያደርግለታል አምላክ አላህ ሱብሓነሁ ወተዓላ። ሁሉን ጠላቱን ካሸነፈና ከእግሩ በታች ካደረጋቸው በኋላ ሁሉን ለአንዱ አምላክ ያስገዛል መሲሁ። የዚያኔም እርሱ እንደማናችንም ከኛ ጋር ከአማኞችም ጋር ሆኖ ለአንዱ አምላክ የሚገዛ ይሆናል። ተሻለ አይደለ? ይሄን የሚያመላክት መጽሐፎች ላይ አለ። ሁሉም ጠላቱን ከእግሩ በታች ካደረገለት በኋላ ግን ሁሉ በሁሉ ይሆን ዘንድ የዛኔ ሁሉም ላስገዛለት ለአንዱ አምላክ ራሱ መሲሁም ይገዛል። አይሽ አይደለ? ስለዚህ የምድር ሰው ሁሉ እንዳለ የዛኔ ለአንዱ አምላክ እንዲገዙ ያደርጋል መሲሁ። ለአንዱ አምላክ ለአላህ ብቻ እንዲገዙ ያደርጋል። ቃል በቃል ሐዲስ ላይ ነብዩ ሰለላሁ ዐለይሂ ወሰለም ሲናገሩ ፈላ ዩዕበዱ ፊ ዘማኒሂ ኢለላህ አሉ። በመሲሁ ዘመን የዛኔ ከአላህ በስተቀር ማንም አይመለክም ምድር ላይ አሉ። አላህ ጠላቶችን ሁሉ ከእግሩ በታች ያደርግለታል ለመሲሁ። እነዚያ ይሁዶችን ያሸንፋቸዋል። እነርሱ ገድለነዋል ሰቅለነዋል ብለው ለዘላለም ፎክረው ይኖራሉ እስከ ትንሣኤ ቀን ድረስ። ነገር ግን አልገደሉትም፣ አልሰቀሉትም። በእነርሱ ላይ አላህ የበላይነትን ያጎናጽፈዋል እስከ ትንሣኤ ቀን ድረስ። አላህም በቁርአን ላይ ሲናገር ወኢዝ ቃለ አላህ ያ ዒሳ ኢኒ ሙተወፊከ ወራፊዑከ ኢለየ ወሙጠሂሩከ ሚነ ለዚነ ከፈሩ ወጃዒሉ ለዚነ ተበዑከ ፈውቀ ለዚነ ከፈሩ ኢላ የውሚል ቂያማ። እነዚያ አንተን ከተከተሉህን እስከ ትንሣኤው ቀን ድረስ የበላይ አደርጋለሁ ከፍ አደርጋለሁ ብሎታል አላህ ሱብሓነሁ ወተዓላ። የዛኔ መሲሁ በሶስተኛው ደረጃ ላይ ይመጣል። የዛኔ በሚመጣ ጊዜ ነው ያስተዳድራል። ለምድር ሰዎች እንደ መሪ ይሆናል። እኛ ነቢይን አክብረን የምንቀበል ትውልዶች ነን። ነቢይ ዒሳ በሚመጣ ጊዜ የአስተዳደሩን ስርዓት ለእርሱ አሳልፈን እንሰጣለን። የዛኔ የሚመራውን በቁርአን እና በሐዲስ ነው ብለው ነቢ ሰለላሁ ዐለይሂ ወሰለም ተናግረዋል። ተሻለ በቁርአን የኡሙኩም ቢኪታቢላሂ ወሱነቲ ያሉ ቃል በቃል በቁርአንና በሐዲስም ያስተዳድራቸዋል። ይፈርዳል የሚለው ያ ነው ትርጉሙ። መፍረድ የሚባለው ነገር አምላክ ለነቢያት የሚሰጣቸው የሆነ ስርዓት ነው በምድር ላይ። ነቢዩ ሙሐመድን ሲናገራቸው አላህ በቁርአን ላይ ምን ይላል? ሰለላሁ ዐለይሂ ወሰለም ወአን ይሕኩም በይነሁም ይላል። ሙሐመድ ሆይ በሰዎች መካከል ፍረድ ይላቸዋል። ፍረድ ስለተባሉ አምላክ ናቸው ማለት ነው? አይደለም። የሚፈርዱት አምላክ ባወረደው ህግና ስርዓት ነው። ፈላ ወረቢከ ላ ዩእሚኑነ ሐታ ዩሐኪሙከ ፊማ ሸጀረ በይነሁም ይላል። ሙሐመድ ሆይ ሰዎች በመካከላቸው በተፈጠረ ችግር አንተን መጥተው እስካላስፈረዱ ድረስ አላመኑም እያለ ይናገራል። ስለዚህ ፍርድን ይሰጣቸዋል አምላክ አላህ በምድር ላይ። መሲሁም የዛኔ በምድር ሰዎች ላይ አላህ ባወረደው ቁርአንና ሐዲስ ለሰዎች ይፈርድላቸዋል፣ ያስተዳድራቸዋል። እንደ መሪ ሆኖ ያስተዳድራል። በእርሱ ዘመን ፍቅር ይነግሳል። ጀማዓ ወዩፊዱል ማል አሉ ነቢ ሰለላሁ ዐለይሂ ወሰለም። ገንዘብንም ያትረፈርፋል ለድሃዎች አሉ። ፍትሃዊ ሲሆን መሪ በተለይ የአላህ ነቢያቶች ከሆኑ ስለ ምድራዊ ህይወታቸው አይኖሩም ያ ጀማዓ። ስለዚህ ለምድር ሰው እንዳለ ጸጋን አትረፍርፈው ይሰጣቸዋል መሲሁ ዒሳ ዓለይሂ ሰላም። ወዩፊዱል ማል በዚያን ጊዜ አንዲት መጽዋዕትን የሚቀበል ድሃ አይኖርም አሉ ነቢ ሰለላሁ ዐለይሂ ወሰለም። ሐዲስ ላይ ሲናገሩ ምን አሉ? ተሰደቁ ቀብለ አን የእቲየ ዐለ ናሲ ዘማኑን የኽሩጁ ረጁሉ ቢሰደቀቲሂ ፈየርጅዑ ቢሰደቀቲሂ ወላ የቅበሉሁ አሐድ ሚነ ናስ አሉ። አው ከማ ቃለ ነቢ ሰለላሁ ዐለይሂ ወሰለም። ሰዎች ሆይ አሉ ነቢ ሰለላሁ ዐለይሂ ወሰለም ምጽዋትን አድርጉ፣ ለድሃዎች ሰደቃን ስጡ አሉ። የሆነ ጊዜ በሰዎች ላይ ከመምጣቱ በፊት በዚያ ዘመን ሰዎች ምጽዋት ለማድረግ ለድሃዎች ገንዘባቸውን በጆንያ ይዘው ወጥተው የሚቀበላቸው ሳያገኙ ይዘውት ይመለሱታል አሉ። ያሰላም በጆንያ ይዞ ይመጣል ሰውየው ሰደቃ ለመስጠት ከአላህ ዘንድ ምንዳ ለማስመዝገብ። የሚቀበለው ድሃ አጥቶ ገንዘቡን ይዞ ወደ ቤቱ ይመለሳል። የዛኔ ያሉ هذا ዘመኑ ዒሳ የዒሳ ዘመን ነው።
ለምንድን ነው የሁሉ ጸጋና በረከት የተትረፈረፈው? የዛኔ ወደሚለው እንምጣ። የዛኔ ተናዳፊ እንስሳቶች መናደፋቸውን ያቆማሉ ብለዋል ሁሉ ነብዩ ሰለላሁ ዐለይሂ ወሰለም። አንበሳና አህያ በአንድ ቦታ እስከሚበሉ ድረስ ይሆናሉ አሉ። ሕፃን ልጅ አጠገብ እባብ እያለፈ የማይነድፈውም ይሆናልም አሉ። ፍቅር ሁሉ በሰዎች መካከል ሳይሆን በተናዳፊ አራዊቶች መካከል ሁሉ ፍቅር ይነግሳል። ነብዩ ሰለላሁ ዐለይሂ ወሰለም ይሄን ተናግረዋል። ጸጋ ሁሉ ይትረፈረፋል በመሲሁ ዘመን። ለምንድን ነው ይሄ ሁሉ የሆነው? ምክንያቱም የዛኔ ቅድም እንዳልኩሽ በምድር ሰዎች ሁሉ ላይ እንዳለ የአምላክ ህግና ስርዓት ይነግሳል። የምድር ሰው ሁሉ ለአንዱ አምላክ ይገዛል። ፈላ ዩዕበዱ ፊ ዘማኒሂ ኢለላህ አሉ ነብዩ ሰለላሁ ዐለይሂ ወሰለም። በመሲሁ ዘመን አንድና ብቸኛ የሆነው አምላክ አላህ ብቻ ይመለካል። በቁርአንና በሐዲስ ዓለም ትተዳደራለች። የአምላክን ህግና ስርዓት በምትፈጸም ጊዜ እዚህ ዓለም ላይ አላህ ቃል የገባው ነገር አለ በቁርአን ላይ። ቃል ኪዳኑ ምንድነው? ወለው አነ አህለል ቁራ አመኑ ወተቀው ለፈተሕና ዐለይሂም በረካቲን ሚነስ ሰማኢ ወልአርድ ይላል። ወላኪን ከዘቡ ፈአኸዝናሁም ቢማ ካኑ የክሲቡን አሉ። የዚህ ዓለም ሰዎች በእኔ ቢያምኑና እኔም ቢፈሩ በእኔ ህግና ስርዓት ቢተዳደሩ በረከትን ከሰማይ ባወረድኩላቸው ከምድር ባወጣሁላቸው ነበር ብሎ ቃል ገብቷል። የዛኔ በመሲሁ ዘመን የዓለም ሰው ሁሉ ለአንዱ አምላክ ይገዛል። በአንዱ አምላክ ሁሉ የሚያምን ይሆናል። አንድ ከሃዲ አይኖርም። የዛኔ አንድ ከሃዲ አይኖርም። ሁሉም ለአንዱ አምላክ በሚገዙ ጊዜ አምላክ አላህ ጸጋና በረከትን ያትረፈርፋል በዚች ዓለም ላይ። ይሄ ይሆናል። እሱ ሶስተኛ ደረጃው ላይ ነው ከትንሣኤ ምልክቶች ያልፋል። አራተኛ፣ አምስተኛ፣ ስድስተኛ፣ ሰባተኛ፣ 8፣ 9፣ 10 የትንሣኤ ምልክት ከተከሰቱ በኋላ የዛኔ ዓለም ትፈጸማለች እና የመሲሁ ዳግም መምጣትና ማስተዳደር መፍረድ የሚባለው ከዚህ አንጻር ነው እንጂ ከሞት በኋላ ስለሚሆነው ፍርድ አይደለም። ያ የአምላካችን የአላህ ሱብሓነሁ ወተዓላ ብቻ። ጊዜን ካልወሰድኩበት አንድ የመጨረሻ ጥያቄ ኖርማሊ ወደኋላ ልመለስ ነው። ይሄ ጥያቄ ያው በክርስትና መልሱን ስላጣሁት ነው። መጀመሪያ ኦሪት ዘፍጥረት ላይ ሊሄድልህ ነው። ገና ምድር ስትፈጠር ማለት ነው። እግዚአብሔር አዳምን ፈጠረ። ከአዳም ጎን ያው አንድ ስለሆነ ይህን ጥያቄ አንተን የምጠይቀህ ምናልባት ቁርአን ላይ መልስ ካለው ከአዳም ጎን ደግሞ ሔዋን ተፈጠረች አይደል? ከዛ ያኔ የነበሩት አዳምና ሔዋን ብቻ ነበሩ። ያው ፍሬውን በልተው ምናምን ተባረሩ፣ ከገነት ተባረሩ። ከዛም በኋላ አዳምና ሔዋን አቤልና ቃየልን ወለዱ አይደል? አቤልና ቃየል ሁለት ወንድ ናቸው። ከዛ አቤል ቃየልን ነው የገደለው፣ ቃየል አቤልን ነው። እሺ አንዱን ገደለ። ስለሚምታታብኝ ነው። ቃየል አቤልን ገደለ። ቃየል አቤልን ከገደለ በኋላ ቃየል በጣም ርቆ ነው ሄደው አይደል? በጣም ብዙ ማይል ርቆ ሄደ። አሁን ማን ቀሩ? አዳምና ሔዋንና ቃየል ናቸው የቀሩት። ከዛ ከብዙ ጊዜ በኋላ አዳምና ሔዋን ድጋሚ ወንድ ልጅ ወለዱ፣ ሴት የሚባል እየሰማኸኝ ነው አይደል? ሴት የሚባል ወንድ ልጅ ወለዱ። ስሙ ነው እንጂ ሴት ጾታ ወንድ ነው። ሴት ይባላል። ከዛ በኋላ ቃየል ደግሞ ባለበት እሱም ወልዷል። እስከዚህ ጊዜ ድረስ የነበሩት ሴት የነበረችው ሐዋ ብቻ ናት፣ ሔዋን ብቻ ናት። ወንዶች ናቸው። ታዲያ አቤል ከየትኛዋ ሴት ነው የወለደ? ቃየል ከየትኛዋ ሴት ወለደ? በጣም ጥሩ ጥያቄ። እሺ እንደ እስላም ባይብል ላይ ስለሌለ መልሱን ስላጣሁኝ ሜቢ ቁርአን ላይ ካለ ብዬ ነው። በጣም ብዙ የቴዎሎጂስቶችንም ጠይቄያለሁ። ብዙ ጠይቄ መልሱን አላገኘሁም ማንም ጋር። በጣም ጥሩ። አዳምና ሔዋን ይቅርታ ግን ወደኋላ መለስኩ። ሶሪ። ሌላም አብሽሪ ደስ ያለሽን ጥያቄ ነው ጠይቅ ትችያለሽ። ጥሩ ጥያቄ ነው። አዳምና ሔዋን በምድር ላይ መጡ ከሰማይ። አላህ ሱብሓነሁ ወተዓላ ውረዱ አላቸው ከጀነት። ወነህቢጡ ሚንሃ ጀሚዓ በሉ ሁላችሁም ወደ ምድር ውረዱ አላቸው። በምድር ላይ ከወረዱ በኋላ እንዴት ነው የተባዙት ወደሚለው ስንመጣ ጊዜ ሔዋን መንታ ልጆችን ለ20 ጊዜ ወልዳለች። መቼ? እሷ ሔዋን ማለት ነው። በየጊዜው ስትወልድ ነበረችው። በዚህ መልኩ ነው መንታ ልጆችን ትወልዳለች። በእያንዳንዱ መንታ ላይ ወንድና ሴት ናቸው የምትወልዳቸው። ወንድና ሴት ትወልዳለች። የጋብቻውንም ስነ ስርዓት አምላክ አላህ ሱብሓነሁ ወተዓላ ምን አደረገ? የመጀመሪያ የተወለደው ወንድ ሁለተኛ ከምትወለደዋ ሴት ልጅ ጋር እንዲጋባ፣ የመጀመሪያ የተወለደችዋ ሴት ከሁለተኛው የሚወለደው ወንድ ልጅ ጋር እንድትጋባ ህግ አወጣላቸው። ቁርአን ላይ አለ። ልመጣ ነው አንድ ልጨርስና ከዛ በኋላ ሰጥሻለሁ። ከዛ በኋላ ይሄን ነገር
ቃይል ወይንም ደግሞ ቃቢል አልተስማማም። ለበሻል እኔ ከኔ ጋር የተወለደችዋን ካልሆነ ላገባ አልችልም ማለት ያችኛው አልጣመቸውም። ይሄን አደርጋለሁ ሲል ጊዜ እንግዲህ አሁንስ ቁርባን አቅርቡ ይባላሉ። ቁርባን አቅርቡ ይባላሉ። የት አድርጉታል? እሺ ቁርባን ሲያቀርቡ ጊዜ የሀቢል ይቀበለዋል ወይም አቤል ልበልልሽ። እሺ ዮዳ ከኔ ጋር ነሽ? የአቤል ተቀባይነት ያገኛል። ስለዚህ ህጉ የሚሆነው ለማን ነው? የአቤል ተቀባይነት ሆነ። በዚህ ጊዜ አዳም ይወጣል። አደራ ወንድምህን ጠብቀው፣ አንዳቸው ሌላቸውን ያግዝ ምናምን ብሎት ይህንን ነግረዋቸው ይወጣሉ። በዚህ ጊዜ ነው ሰይጣን መጥቶ ቃየልን የወሰወሰው። አዳም ሳይመጣ በፊትና ከአንተ ጋር የተወለደችዋን እህትህን ለአቤል ሳይድርብህ በፊት ቃየል ሆይ ወንድምህን ቶሎ ግደለው ይለዋል። እሱን ከገደል ከእህቱን የማገኘት እድል ያለህና ይዛል። ካልሆነ ግን አዳም ዳግም ሲመለስ የግዴታ በህጉ መሰረት እህትህን አታገኛትም ከአንተ ጋር የተወለደችውን ይለዋል። በዚህ ጊዜ ያለው መንገድ ቃየል ወንድሙን መግደል ብቻ ነበር። ለዚህም ሲል ቶሎ ብሎ ወንድሙን ለመግደል ያስባል። ለመገዳደል እንዳሰቡ ይህን ታሪካቸውን አላህ በቁርአን ላይ ይገልጸዋል። ልክ እርሱን ለመግደል በፈለገ ጊዜ ሰው ከዚያ በፊት ተገዳድሎ አያውቅም። እንዴት እንደሚገድል አላወቅም። እንዲህ ጠመልለዋል፣ ምን ይለዋል፣ በቃ መግደል አላወቅም። እንዳውም ቃየል እና ሀቤል የተነጋገሩትን አላህ በቁርአን ላይ ይጠቅሰዋል። ወትሉ ዐለይሂም ነበአ ብነይ አደመ ቢልሐቅ ኢዝ ቀረበ ቁርባናን ፈተቁቢለ ሚን አሐዲሂማ ወለም የተቀበል ሚነል አኸር ቃለ ለአቅቱለነክ እገልሃለሁኝ አለ። ቃየል ሀቤልን ማለት ነው። ቃለ ኢነማ የተቀበሉ ላሁ ሚነል ሙተቂን ለኢን በሰጥተ ኢለየ የደከ ሊተቅቱለኒ ማ አነ ቢባሲጢን የድየ ኢለይከ ሊአቅቱለክ። አቤል ለቃየል ምን አለው? አንተ እኔን ለመግደል እጅህን ወደ እኔ በተዘረጋ፣ እኔ ግን አንተን ለመግደል እጅህን ወደ አንተ አልዘረጋም። ኢኒ አኻፉ ላህ ረብል ዓለሚን፣ እኔ የዓለማቱን ጌታ አላህን እፈራለሁኝና አንተን ለመግደል አልሻም። አንተ የፈለግከውን እኔን ለመግደል ብታደርግም እንኳን አለ። በዚህ ጊዜ መግደል ሲያቀርበው ጊዜ ቃየል ሰው አልተገዳደለም ብዬሻለሁ ከዚያ በፊት አያውቅም እንዴት እንደሚገድል፣ አገዳደል እንዴት እንደሆነ አልተማረም። ስለዚህ ይህንን ለማሳየት ከሰይጣን ክፉል ነገር ለማሳየት ሰይጣን መጣና ቁራ ያዘና ወፍ በድንጋይ እንዲህ እየቀጠቀጠ ሲገድል አሳየው። ከፊቱ እንዲህ እየቀጠቀጠ ገድሎ አሳየው። ቃየል ለሃ እንዲህም መግደል ይቻላል ማለት ነው አለና ድንጋይና እንጨቶችን አንስቶ በዚያ መምታት ጀመረ። ወንድሙ ወዳም ገደለው። ወንድሙ ከገደለው በኋላ አዳም ቢመጣብኝ አባቴ ምን ላደርግ ነው የሚለው ደግሞ ሌላ ሀሳብ ሆነበት። ማን? ቃየል። አባቴ ሲመጣ ማን ገደለው ምን ሆነ ቢለኝ ጥያቄ ሊሆንብኝ ነው፣ እንዴት ልደብቀዋል? አሁንም ከዚያ በፊት ሰው ተቀባብሎ አያውቅም፣ እንዴት እንደሚቀበርም አያውቅም፣ ምን እንደሚያደርግም ጨነቀው። መቅበር ደግሞ መልካም ነገር ነው አደለ? የሞተን አስክሬን አንስታችሁ መንገድ ላይ ብታልፉት ክፉ ነው። ነገር ግን ያንን አንስታችሁ ሰው የሚግደለው በሰላማዊ መንገድ የሚሞት ያንን መሰተሩ መልካም ነገር ነው አደለ? መልካምን ነገር ደግሞ አላህ ሊያስተምረው ምን አደረገ? አላህ ስብሐነ ወተዓላ ቁራ ላከ። ያንን ቁራ የገደለውን የሚመስል ሌላን ቁራ ላከና ያ ህያው የሆነው ቁራ መጥቶ ከቃየል ፊት መሬት እንዲህ ቆፈረና ያን የሞተውን ቁራ ቀበረው። ሌላኛው ቁራ ማለት ነው። አሃ እንዲህም መሰተር ይቻላል ማለት ነው፣ መቅበር ይቻላል አለና ይሄን ነገር ቃየል የወንድሙን አስክሬን ቆፈረና ቀበረው። የወንድሙን አስክሬን አነሳና ቀበረው። ይሄን መልካም ነገር አምላክ አላህ ሱብሓነሁ ወተዓላ አሳየው። ይሄን አደረገ። ከዚያ በኋላ ሙፈሲሮች እንደሚያነሱ ከዚያ በኋላ ምን ሆነ? አደም ዓለይሂ ሰላም መጣ ይባላል። አደም መጣና ልጅ ሳለው አላየሁም ብሎ ካደ ቃየል። ወንድምህን አላየኸውም? አላየሁትም። ከዚያ በኋላ አውሐ አላሁ ኢለይሂ አላህ ወደ እርሱ ራእይ ያወረደለት። አዳምን ያናግረዋል እና ነገረው፣ ልጅህን ቃየል ገሎታል፣ ልጅህን ቃየል ገሎታል አለ። አዳም በዚህ ጊዜ ጮኸ ይባላል፣ ምድር ሆይ የልጅህን ደም የት አስገባሽው ብሎ ተናገረ ይባላል። አላህ ስብሐነሁ ወተዓላ ይህን እርግጥና እውነት እንደሆነ ሊያሳየው ዘንድ ምድር ሆይ የልጁን ደም ትፊለትና አሳየው አላት። ደሙን ተፋች። ከዚያን ጊዜ በኋላ ምድር ደም የሚባልን ነገር እንዳትስብ ሆነች ይባላል።
ምድር ሆይ ብሎ አዘዘ አምላክ አላህ። ደሙን ተፊ አላት። ያሰላም። ከዚያን ጊዜ በኋላ አሁን ምድር ላይ የፈለገ ደም ብታፈስ አይገባም ወደ ውስጥ አይሰርግም። ከላይ ደርቆ ይቀራታል እንጂ የምንም ደም ይሁን የሰውም የእንስሳትም ሌላ ፈሳሽ ነገር ግን ብታደርግ ወደ ውስጥ ይገባል። የሚገርም ውሃ አፍስስ ምን አፍስስ ምናምን ዘይት አፍስስ ምን አፍስስ ወደ ውስጥ ይገባል። ሽንት ማንኛው ነገር ማለት ነው። ደም ሲቀር ደሙን እንዳትገባ ደሙን ትፊ ብሎ አዘዘ አላህ ሱብሓነሁ ወተዓላ። ደም ትፊ፣ እዛው ደም ደርቆ ይገራል። እንዳጠቃላይ ይሄ ነው ታሪካችን። ኦኬ ልዩነት አለው። ቁርአን ላይ በግልጽ ተቀምጧል፣ ግን ባይብል ላይ ግን እስከ በግልጽ የተቀመጠ ነገር የለም። እና በጣም ነው የማመሰግነው። ሌላ ጊዜ ጥያቄ ሲኖረኝ በደንብ ተዘጋጅቼ ብጠይቅ አይደለም። በጣም ነው የማመሰግነው። መልካም ምሽት።